ማሰብ ያለባችሁ ስለ ፊውቸሩ ምንድነው? ማርኬቱ ላይ በጣም ብዙ ዲግሪ አለ፣ በጣም ብዙ የተማሩ ሰዎች አሉ፣ ብዙ ደግሞ የስራ ኦፖርቹኒቲ የለም። ስለዚህ ይሄ ጊዜ የኛ ጊዜ ምን ይፈልጋል? ለምሳሌ አሁን ኢንጂነሪንግ የሆነ ጊዜ ላይ በጣም ወዳጅ በጣም ብዙ ሰው ሊገባ የሚፈልገው ዲፓርትመንት ነበር። አሁን ላይ ደግሞ ዛሬ ላይ ተመልከቱ፣ እንደ ኢንጂነሪንግ ብዙ ሰው እጅ ላይ ያለ ዲግሪ የለም። እንደምን አላችሁ ክቡራን? በዚህ ቪዲዮ ደግሞ የምናወራው ስለ ዲፓርትመንቶች ነው። ዲፓርትመንት ከመግባታችሁ በፊት መጀመሪያ አንድ ሰው ምን ማድረግ አለበት የሚለውን ነገር በደንብ ስትረስ አድርጋ ያወራለሁ። ይህ ቪዲዮ በጣም ጠቃሚ ነው። በተለይም ዲፓርትመንት ላልመረጣችሁ እንዲሁም ደግሞ ስላላችሁበትም ዲፓርትመንት ተጨማሪ ነገር ማወቅ ለምትፈልጉ ሰዎች በጣም የሚጠቅም ቪዲዮ ስለሆነ ይህንን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ይህንን ቻናል ያልተቀላቀላችሁን ደግሞ ጆይን አድርጉን እያልኩኝ ቀጥታ እስቲ ወደ ዛሬው ሀሳብ እንግባ። እንግዲህ ዲፓርትመንት የሚባለው ነገር አንድ ሰው መጀመሪያ ከመምረጡ በፊት ሊያውቀው የሚገባው ነገር ነው። ምክንያቱም አንድ ጊዜ የመረጣችሁ ዲፓርትመንት የእናንተን የወደፊት የስራ እጣ ፈንታ የእናንተን ወደፊት የምትሰሩትን እጣ ፈንታ በጣም ስለሚወስን ማለት ነው። ይሄ ነገር የሚያስጨንቃቸው ልጆች አሉ። የሚያስጨንቃቸው ልጆች በቂ ኢንፎርሜሽን ካለመሰብሰብና ዝግጅት ለዚህ ነገር ካለማድረግ እንዲሁም ደግሞ በቂ አዌርነስ ካለመኖር ይመስለኛል ጭንቀት የሚፈጠረው። ሁላችንም በትምህርት ተቋማት በተለይም በዩኒቨርሲቲዎች ያለፍን ሰዎች የሚገጥመን የጭንቀት አይነት ነው። እኔም ዩኒቨርሲቲ ላይ ያለሁኝ ዲፓርትመንት ከመምረጣችን በፊት የነበረው ስትረስ ያንን ሞመንት አስታውሰዋለሁ። እንዲሁም ገና ወደ ዩኒቨርሲቲ ስገባ ምን እንደምማር እንኳን ገና በደንብ ብዥታ ውስጥ ሆኜ የገባሁበት ጊዜ ነበረ። ግን ከዛ በኋላ ዲፓርትመንት መርጬ ያንን ዲፓርትመንት ደግሞ አቺቭ ለማድረግ ያን ዛጋ ጥሩ ነገር ለማምጣት ደግሞ ያለውንም ፕሮሰስ ሁሉንም ስላየነው አሁን እንደ ኤክስፒሪየንስ መናገር እንችላለን ማለት ነው። በደንብ አድርጋችሁ ዲፓርትመንት ከመምረጣችሁ በፊት ልታውቋቸው የሚገቡ 3 ነገሮችን እኔ በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። የመጀመሪያው ዲፓርትመንት ከመግባታችሁ በፊት ማወቅ ያለባችሁ የራሳችሁን ፍላጎት ነው። የራሳችሁን ፍላጎት ስላችሁ ይህንን ነገር ያልኩበት ምክንያት አለ። ፊክስድ የሆነ ፍላጎት ቢኖረው አንዳንድ ሰው ዲፓርትመንትን የሚፈልግበት ኢንቴንሽን ይወሰናል። አንዳንዱ ለምሳሌ ወደፊት ጥሩ ኑሮ እኖርበታለሁ ወይም ደግሞ ከገንዘብ አንጻር የሚያይ ሰው አለ። አንዳንዱ ደግሞ ከድሪሙ አንጻር ከህልሙ አንጻር ይሄ ነገር ከልጅነቴ ጀምሮ እኔ መሆን የምፈልገው ነገር ነው ብሎ ዲፓርትመንት የሚመርጥ ሰው አለ። አንዳንድ ሰው ደግሞ በሰው ግፊት አይ እንትና የሚባል ሰው ስለተማረ ስኬታማ ስለሆነ እኔም በቃ እዚህ ዲፓርትመንት ላይ ብገባ ስኬታማ ሆናለሁ ብሎ ከሰዎች አንጻር የሚያሰው አለ። የእናንተን ክሊር ኢንቴንሽን ማወቅ ወይም ደግሞ የእናንተን ክሊር ፍላጎት በእርግጠኝነት ይሄን ዲፓርትመንት ለምንድን ነው ጆይን ማድረግ የምፈልገው ብላችሁ ስለዛ ያን ዲፓርትመንት ምንም አይነት ዲፓርትመንት ከመግባታችሁ በፊት እኔ ምንድነው መሆን የምፈልገው እኔ ምን ብሆን ደስ ይለኛል የሚለውን ነገር ማወቅ ያለበት። አንድ ሰው 12ኛ ክፍል ላይ ያለ ከዛ በላይ በቃ 12ኛና ወደ ዩኒቨርሲቲ ጆይን ያደረገ ሰው ይሄን ነገር በደንብ አጥርቶ ጨርሶ መሆን አለበት ብዬ አምናለሁ። ለምን ከዛ ጋር ከገባ በኋላ ኮንፊውዝድ ከሚሆን ምን መሆን እንደሚፈልግ ይወቅ። ብዙ ጊዜ ልጅነት ላይ ህፃን እያለን የምንለው አለ ምን መሆን ትፈልጋለህ ሲባል አይ እኔ ሳድግ ዶክተር ነው መሆን ፈልገው፣ ሳድግ ፓይለት ነው መሆን ፈልገው፣ ሳድግ እንደዚህ መሆን ፈልጋለሁ ይላል፣ ኢንጂነር መሆን ፈልጋለሁ ይላል ሰው ህፃን እያለ። ግን ያ ነገር በእድገት ውስጥ በእንትን ውስጥ ከዛ ደግሞ ባለክ ኤክስፒሪየንስ ባለክ የእድገት ደረጃ በምትማራቸው ነገሮች እየተቀየሩ ይመጣሉ። ዩኒቨርሲቲ ከገባ በኋላ አሁንም ዶክተር ምናምን ማለት ሳይሆን ምንድነው መሆን ፈልገው የሚለውን አጥርተህ እወቅ። ያንን ደግሞ ከራስ ችሎታ ጋር እውነትም ከሆነ ያ ፍላጎቱ የምርም ከሆነ በቃ ለዛ ዲፓርትመንት መልፋትን ያለበት ሌላ ነገር አይኔ በቃ ኢንጂነር መሆን ነው የፈለኩት ያለ ሰው ደግሞ የልጅነታችሁ አይጠቅምም ማለት አይደለም። ግን ስታድጉ አለ አይደለ ታውቁታላችሁ ምን ላይ በጣም ኢንትረስቱ እንዳላችሁ ማለት ነው። የመጀመሪያው ነገር ከሶስቱ አንደኛው ፍላጎታችሁን በደንብ መገንዘብና መረዳት። ሁለተኛው ደግሞ ዲፓርትመንት ከመግባታችሁ በፊት ማድረግና ማወቅ ያለባችሁ ነገር ዱይንግ ባክግራውንድ ሪሰርች ደግሞ ስለዛ ዲፓርትመንት ትንሽዬ ሪሰርች ማድረግ ብትችሉ ጉግል ብታረጉና ወደ ይሳራለ ቻትጂፒቲ ላይ ምን ብትጽፉ በደንብ አድርጎ ይነግራችኋል ስለ አንድ ዲፓርትመንት ምን እንዳለበት ስለ ቆይታው ስለምን ዩኒቨርሲቲ ላይ እንደሚሰጥ መረጃዎችን ብትሰበስቡ ከየት ካላችሁ ናውዳይስ ሪሶርሶች በጣም ብዙ ቦታ አሉ። ዩቲዩብ ላይ ማግኘት ትችላላችሁ። ሌላው ሶሻል ሚዲያዎች ላይ ስለ ዲፓርትመንት የሚያወሩ ሰዎች አሉ። ጉግል አለ። ከዛ ኢቭን ብዙ ሰው ዩኒቨርሲቲ ገብቶ ይወጣ በጣም ብዙ ሰው ስላለ አንተ የገባበት ዩኒቨርሲቲ ላይ ምን አይነት ዲፓርትመንት ነበረ ብላችሁ አንድ ሰው ብትጠይቁ ይነግራችኋል። አይ እኛ ግቢ ላይ እንደዚህ እያለ ይነግራችኋል። ሰውም ጠይቃችሁ ሊሆን ይችላል፣ ራሳችሁም ጉግል አድርጋችሁም ሊሆን ይችላል። በተለያየ መንገድ መረጃ ሰብስባችሁ ስለ አንድ ዲፓርትመንት ብትገቡ በጣም ይወስድ። ሶስተኛው ደግሞ ስለ ዲፓርትመንት ማሰብ ያለባችሁ ስለ ፊውቸሩ ነው። ወደፊት ላይ እናንተ የሆነ ጊዜ ላይ ህፃን እያላችሁ ወይ ልጅ እያላችሁ የፈለጋችሁት ዲፓርትመንት አሁን ላይ ገበያው ላይ ዲማንድ የሌለው መሆን የለበት። አሁን ላይ የማይፈለግ ነገር መማር ምንም ለምን መሰላችሁ? አሁን ብዙ ሰዎችን በነገራችን ላይ ቀርባችሁ ብትጠይቁ ብታወሩ ትምህርት እንደማይጠቅም
እንደማይጠቅም ነው አሁን ላይ ሰዎች የሚገነዘቡት። አይ ብዙ መማር እኮ ብዙ ድሃ ነው የምትሆነው ብዙ በተማርክ ቁጥር ይሄን ያህል ነገር የለም ወርስ አያደርግም ብሎ ብዙ ሰው ያስባል። ይሄ የመጣው ከምንድን ነው? ማርኬቱ ላይ በጣም ብዙ ዲግሪ አለ፣ በጣም ብዙ የተማሩ ሰዎች አሉ፣ ብዙ ደግሞ የስራ ኦፖርቹኒቲ የለም። ስለዚህ ይሄ ጊዜ የኛ ጊዜ ምን ይፈልጋል? ቀጥሎ ደግሞ የሚመጣው ጊዜ ላይ ምን ሊሆን ይችላል? እኔ የምማረው ዲፓርትመንት ሊጠቅመኝ ይችላል፣ ከትንሽ ጊዜ በኋላ ሊጠቅመኝ ይችላል ወይ ከ5 ዓመት ከ6 ዓመት በኋላ እኔ ከጨረስኩ በኋላ ነገሮች እንደዚህ ይቀጥላሉ ወይ የሚለውን ነገር ሰው ማሰብ አለበት። ለምን ይሄ የማይታሰብ ከሆነ በጣም ከባድ ስለሚሆን ማለት ነው። ለምሳሌ አንዳንድ ዲፓርትመንቶች ድሮ ላይ በጣም ውድ የነበሩ ዲፓርትመንቶች አሉ፣ ነውዳች ደግሞ የረከሱ። ለምሳሌ ያው የረከሱ ስላችሁ እኔ ሴንስ ብዙ የቫካንሲ እጥረት ያለባቸው ማለት ነው። ለምሳሌ አሁን ኢንጂነሪንግ የሆነ ጊዜ ላይ በጣም ወዳጅ በጣም ብዙ ሰው ሊገባ የሚፈልገው ዲፓርትመንት ነበር። አሁን ላይ ደግሞ ዛሬ ላይ ተመልከቱ፣ እንደ ኢንጂነሪንግ ብዙ ሰው እጅ ላይ ያለ ዲግሪ የለም። አስቡ፣ አካውንቲንግ የሆነ ሰው የሆነ ጊዜ ላይ ለመማር በጣም ኤክሳይትድ ሆኖ የሚማረው ዲፓርትመንት ነው። ብዙ ሰው የሚፈልገው ዲፓርትመንት ነው። እንደወጣም ደግሞ ጥሩ መስሪያ ቤቶች ላይ የሚቀጠርበት ዲፓርትመንት ነበር። ዛሬ ላይ አይደለም። ስለዚህ ማርኬቱ ምን ይፈልጋል የሚለውንም ማወቅ አለባችሁ። ይህንን ማድረግ መጥፎ አይደለም፣ ብታውቁ በጣም መልካም ነው። ራንደምሊ የሆነ ዲግሪ እየተማራችሁ ከምትወጡ ማለት ነው። እኛ ሀገር ላይ አሁን ላይ የዲግሪ እጥረት አይደለም ያለው፣ ግን ትክክለኛ ዲግሪ መሆን አለበት። ማለት በትክክለኛ ቦታ ከትክክለኛ ሰው ጋር ሲሆን ስራ አታጡበት። እኔ በደንብ ሳጀስት የማደርገው ስለ ዲፓርትመንት ሰውን ስመክር የማወራው ነገር ምንድነው? ምን እንደምትማር ወቅ፣ ለምን እንደምትማር ወቅ፣ እዛ ደግሞ ይሄ ነገር ይጠቅመኛል ብለህ ተማር ወቅ። ከዛ ውጪ ምንም ኢንፎርሜሽኑ ሳይኖራችሁ አንድ ዲፓርትመንት ስለገባችሁ በዛ ዲፓርትመንት ላይ ሰክሲድ ታደርጋላችሁ ያልፍላችኋል ማለት አይደለም ወገኖቼ። ስለዚህ የምትማሩትን ዲፓርትመንት ፊውቸሩንም ይሄ ዲፓርትመንት ከ5 ዓመት ፕሪዲክት እያደረጋችሁ ማለት መተንበይ ነው አይደል? ዛሬ ላይ ካለው ነገር ተነስቶ እኮ መተንበይ ምንም የሚያስቸግር አይደለም። ከ5 ዓመት በኋላ ይሄ ዲፓርትመንት ይጠቅመኛል ወይ ከሆነ ሐሳባችሁ ቢጠቅማችሁ እንደሆነ ደግሞ ካመነ ውስጣችሁ ጆይን ማድረግ ነው ያንን ዲፓርትመንት ማለት ነው። አሁን ላይ ካረንትሊ ባለው ትሬንድ የኢትዮጵያ ዩኒቨርሲቲዎች አብዛኞቹ ፍሬሽማን ካስተማሩ በኋላ ነው ዲፓርትመንት የሚሰጧቸው። ባመጣችሁት ውጤት መሰረት ይደረጋል ኤቭሪቲንግ። አሁን የዲፓርትመንት ኮምፒቲሽኑ ናውዴስ ትንሽ ከበድ ይላል፣ ግን ደግሞ በዛው ልክ ደግሞ አድቫንቴጅም አለ። አድቫንቴጁ ምንድነው? ብዙ ተማሪ ዩኒቨርሲቲ ጆይን እያደረገ አይደለም። ዲፓርትመንት ቦታዎች ክፍት ናቸው። ሜዲሲን ብዙ ሰው ይፈልጋል። ኢንጂነሪንግም አንዳንድ ዲፓርትመንቶች ያው ኮታ አለ የሚታወቅ አለ። በአንድ ጊዜ ለምሳሌ ሜዲሲን አንድ ዩኒቨርሲቲ እስከ 100 ሰልጣኞችን በአንድ ጊዜ የመውሰድ አቅም አለው። እስከ 80 እንደ የካፓሲቲያቸው ይወስዳሉ የተለያዩ ዩኒቨርሲቲዎች። ግን ደግሞ 100 ሰውም አሁን ዩኒቨርሲቲ እየገባው ካለው አንፃር ከመቶዎቹ ውስጥ የመሆን ሜዲሲን ሁሉም ሜዲሲን አይፈልግም። ስለዚህ ከመቶዎቹ ውስጥ የመሆን ቻንስ አላችሁ ማለት ነው። ሌሎች ዲፓርትመንቶችንም እንደዛው እናንተ የምትፈልጉትን ዲፓርትመንት አይ ህዝብ ስለበዛ አጣወት የሚል ስጋት ይቀንሳል። አሁን ላይ እንደ ድሮ አይደለም። ድሮ ላይ ህዝብ ይበዛል፣ በጣም ብዙ ተማሪ ይበዛል። በአንድ ጊዜ ዩኒቨርሲቲዎች እስከ 5000 4000 ተማሪ ይቀበሉ ነበር። ያ ትሬንድ ቀርቷል። አሁን ዩኒቨርሲቲ ላይ የሚፈተኑት ጥቂት ሰው ነው የሚያልፈው። የሚያልፈው ሰው ደግሞ የተለያየ ፍላጎት ይኖረዋል። በጣም እንደ ራሱን አዌር ያደረገ ጄኔሬሽን ነው የሚገባው አሁን። ስለዚህ ያ ኮምፒቲሽኑ ትንሽ ናሮ ነው ከድሮ። ይሄንን እንደ አድቫንቴጅ ተጠቅማችሁ የምትፈልጉትን ዲፓርትመንት በትክክል አስባችሁ ወስናችሁ እንድትገቡ እኔ አድቫይዝ አደርጋችኋለሁ ማለት ነው። ማንኛውንም አይነት ዲፓርትመንት አትገቡ። ምክንያቱም ዲፓርትመንት ማለት የወደፊት ደሞዛችሁ ነው፣ የወደፊት ህይወታችሁ ነው። ዝም ብላችሁ አትግቡ። ግን አንድ ጥያቄ እዚህ ጋር መልሼ ማለት የምፈልገው ነገር አለ። ዲፓርትመንት የሚባለው ነገር ታዲያ ባይጠቅም ዲፓርትመንትን መንግስት ታዲያ ለምንድን ነው ዩኒቨርሲቲ ውስጥ የሚያስተምረው ልትሉ ትችላላችሁ። አንድ ነገር ተረዱ፣ የማይጠቅም ዲፓርትመንት የለም። ሁሉም ዲፓርትመንት ይጠቅማል ተብሎ ታስቦ ሪሰርች ተሰርቶ ነው የመጣው። ግን እናንተ ለዛ ዲፓርትመንት የሚሰጡት ኮሚትመንት የሚወሰነው ዲፓርትመንቱ ወርዝ በሚያደርገው ልክ ነው። እናንተ ልትተጉ የሚችሉት ጥሩ ውጤት አድርጋችሁ ኦቨርካም ማድረግ የሚችሉት ያንን ዲፓርትመንት በአሪፉ ሰክሰስፉሊ ኮምፕሊት ማድረግ የሚችሉት በሞቲቬሽናችሁ ነው። ለዛ ዲፓርትመንት ደግሞ ጥሩ ሞቲቬሽን እንዲኖራችሁ፣ ጥሩ መነቃቃት ውስጣችሁ ላይ እስከ መጨረሻው የሚዘልቅ ለ4 ዓመት ለ5 ዓመት የሚዘልቅ ሞቲቬሽን ደግሞ ሊመጣ የሚችለው ዲፓርትመንቱ ካረንትሊ እንዴት ይፈልጋል፣ ገበያው ላይ እንዴት ነው ያለው፣ እዚህ ዲፓርትመንት ላይ በጨረሰ እኔ ምን ሆናለሁ ፊውቸር የሚለውን ነገር ሰው አስቦ ከገባበት በቃ በትክክል ይሳካለታል። ግን ዝም ብሎ እንዲሁ ራንደምሊ የሆነ ዲፓርትመንት ገባበት ዲፓርትመንቱ የዩኒቨርሲቲ ዲግሪ ስለሆነ ወጥተህ ትቀጠርበታለህ፣ ወጥተህ ጥሩ ስራ ታገኝበታለህ ማለት አይደለም። ስለዚህ ይሄንን ሚስ አንደርስታንድ እንዳታረጉ ፈልጋለሁ። ይሄ ቻናል ፖዚቲቭ ኢንሳይቶችን በጣም ጠቃሚ ነገሮችን ብቻ የምታገኙበት ቻናል ነው። የማወራው ነገር በእርግጠኝነት ይጠቅማቸዋል። ጆይን አድርጉ፣ ሰብስክራይብ አድርጉ ይሄን ቻናል። ቴሌግራም ቻናላችን ማለት ዲስክሪፕሽን ቦክስ ውስጥ ላይ ሊንኩን አስቀምጥላችኋለሁ። በቆንጆ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ